አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝት ይበል። ጨረቃዎቻችን እንግዲህ ዛሬ መጥተዋል። በጣም ብዙ ሰውም እየተጨነቀ እያሰበ ነበረ ማለት ነው። እና ውዶችዬ እንግዲህ አትጨነቁ፣ አታስቡ። ዛሬ እንግዲህ ብሩኬና ኤፍሬምም የማይሆን ነገር ውስጥ ነው የገቡትና አይታችሁ ከሆነ እንግዲህ ሀይሚዬን በጣም ናፍቃ አለ አይደለ ተነፋፍቀው መጀመሪያ ላይ መግቢያውን ሳይ ማለት ነው የምሬን ነው በጣም ነው እንባዬ ሁሉ ነው የመጣው ታውቃላችሁና በቃ በጣም ተነፋፍቀዋል ምናምን ነገር ሀይሚዬ እየሮጠች ሄዳን እቅፍ ያደረገችው ምናምን እሱም ደስ ብሎት ፈገግ እያለ ምናምን ሲያቅፋት እኔ እንጃ ፍቅር እኮ ሀያል ነው ውዶቼና በዛም መሀል ውስጥ ገብታችሁ ግን የነዚህን ልጆች ነገር ብጥብጥ የምታደርጉ ሰዎች እኔ እንጃ አላቅም። እና ኤፍሬም በእናትህ እንደው እህትህ እንደዚህ እንሰፍስፍ ብላ የምትወደውን በፍቅር የምትወደውን ልጅ አላ አይደለ በቃ ቢያንስ እንደው መጀመሪያ የሆነ ትንሽ እንኳን ለማስማማት ይሆን አትሞክርም? በፈጣሪ የምሬን ነው። በቃ እሱ እኮ ከመጀመሪያው ጀምሮ በቃ ግግም ያለ አይነት ውሳኔ ነው የወሰነው። በቃ መጥቶ ወሰደት። ከዛም በኋላ ትናንትም የተናገረውን ነገር አይታችኋል። ዛሬ መጥቶ ያው ዛሬ ብዙም አልተናገረም፣ ወደ መጨረሻ አካባቢ ነው የሚያስጠላ ነገር። እንደውም ዛሬ ብሩኬ ነው አግሬሲቭ የሆነው ምናምን በጣም ነው የተናደደው ብሩኬ እንግዲህ እንዳያችሁትና በቃ አለ አይደለ የእህትህን እንደዚህ በፍቅር ብትወደው እንደዛ ሄዳ ስታቅፈው ምናምን ያላቸውን ፍቅር እያወክ ላይክ ለማስማማት አለመሞከርህ እኔ በጣም ነው ያዘንኩት። የምሬን ነው በጣም ነው ማዝነው። ምክንያቱም እኔ ከእህቴ ፍላጎት በላይ ምንም የሚበልጥብኝ ነገር የለም አይደለ። እህታችሁን ለእህታችሁ የምታስቡ ከሆነ አሁን እዛ ጋር ከቤት እኮ አስወጣት እንጂ ከልቧ አላስወጣውም ብሩኬን አይደለ። ከቤት ነው ከብሩኬ ቤት ከቤታቸው ከሀይሚዬ ቤት ነው ያስወጣት። ምናልባት በቦታ ሊለያት ይችላል፣ ግን ደግሞ ከልቧ ማስወጣት አይችልም። እች ልጅ ታፈቅረዋለች፣ በጣም ተወደዋለች ምናምን ገባችሁ። በቃ ከሱ ጋር ሆና ግን እንትኗ ምንድን ነው የሚባለው አእምሯ ወይም ልቧ ብሩኬ ጋ ነው ያለው፣ ግን ደግሞ ሰውነቷ ምናምን እዛ ጋ ነው ያለው። ገባችሁና የሆነ በቃ ኧረ በጣም ይደብራል። የምሬን ነው። እና መጀመሪያ የእህትህን ፍላጎት ታውቃለህ። ምን ያክል እንደምትወደው እንደምታፈቅረው ካወክ ላይክ መጀመሪያ ለማስማማት ብትሞክር በጣም ደስ ይል ነበረ። ብሩኬም እንደዚህ አግሬሲቭ አይሆንም ነበር፣ አይናደድም ነበር ምናምን። እንደ ወንድም ሪስፔክት አድርገህ አላ አይደለ ብሩኬንም አክብረሃው ምናምን ነገር እንትን ብትል ኑሮ አሪፍ ነበር ማለት ነው። ሌላው ወደ ገደለው እንግዲህ መግቢያ ላይ ብሩኬ ስለ ውጭ ሀገር እህቶቻችን ምናምን ነገር ያለውን ስለኛ ተናግሯል። አይዟችሁ ሁሉም ነገር ፈጣሪ ያለ ፈጣሪ ከእናንተ ጋር ይሁን ምናምን ብሏል። እንግዲህ አሜን ብሩኬ ወንድሜ። እና ከዛ በመቀጠል ብዙ ነገር ተናግሯል። መግቢያ ላይ እንደሰማችሁት ወንድሟ የእኛን ህይወት አይኖረውም። እኔ ሀብ ቡታጅራ ላይ ፕራንክ ሲያደርገኝ ከሷ ራቅ ምናምን ከሀይሚ ራቅ ምናምን ሲለኝ በእኛ ህይወት አያገባህም፣ በራሴ በግሌ በህይወቴ አያገባህም ነው ያልኩት። ቀና ብዬ አይቼው የማላቀው ወንድሜ ነው ያለው። እና እውነት ነው። ባለፈው ምን ያምጥቼላችሁ ነበረ እንድታስታውሱት ምናምን ብዬ ማለት ነው። እና ማለት በግል ህይወታችሁ ማንም ሰው ሊወስንላችሁ አይችልም። በቃ ወላ እናት አባታችሁ ራሱ ሊወስን አይችልም በግል ህይወታችሁ። በቃ ልክ ውስጣችሁ ነው ፍላጎታችሁ ነው። ግን ደግሞ መስመራችሁ ጥሩ እንዲሆን ህይወታችሁ የተስተካከለ እንዲሆን ምክር ይሰጣችኋል። የተሳሳተ ቦታ ላይ ከሆናችሁ፣ ሱስ ላይ ከሆናችሁ፣ የተለያየ መጥፎ ቦታ ላይ ከሆናችሁ እናንተን ለመመለስ ቤተሰብ ይጥራል። ግን ደግሞ እንደዚህ ዲቴል ገብቶ የእናንተን ህይወት እኔ ወስናለሁ ማለት አይችልም። ገባችሁ? ማናቸውም ቢሆኑና ያን ነገር ነው የተናገረው ብሩኬ። ልክ ነው። ሲቀጥል ደግሞ ያው ገስት ላይ እየገባችሁ በመጥፎ ነገር የምትናገሩ ሰዎች አላችሁ ምናምን ነው ያለው። በቃ ወደ ፈጣሪያችሁ እንትን ብትሉ ምናምን ነገር ብለዋል። እሱን አይሰሙም ብሩኬ። ያው ሁላችንም እየለፈለፍን ነው። በቃ እነሱ በዚህ ጾም እንኳን ብዙ ወንጀሎችን እየሰበሰቡ ያሉበት ሁኔታ ነው ያለው። ፈጣሪ ይቅር ይበላቸው፣ እኛንም ይቅር ይበለን። ግን ደግሞ እነሱ በቃ በዚህ ጊዜ እንኳን በቃ የሆነ ቁጥብ እንኳን ለመሆን አልሞከሩም። የለመደ ምላስ ነው የሚባለው። የለመደ ምላስ ምን ዋጋ አለው? ስለዚህ እነዛን ቦታ ትስጣቸው ወንድሜ። ሲቀጥል ደግሞ ከኔ ላይ ሲሆን ሁሉም ነገር ይገናል። እኔ ባላወቅኩበት ነገር ነው በዚህ ነገር ውስጥ ውጥንቅጥ ውስጥ ዋጋ እየከፈልኩ ያለሁት። በቃ ሰዎች እኔን መተው የሆነ ነገር ይላሉ፣ ከዛ ነገሩ ይባባሳል ምናምን
እና በቃ ነገሮች እየገነኑ ይሄዳሉ። ብዙ ዋጋ ብከፍልም እንኳን እነዛ ነገሮች ግን አይታይም። የሆነ ነገር ሳመጣ ሪስክ ወስጄ ነው አለ አይደለ ላይ ካሜራ ስላለ የሆነ ነገር ስላለ በዛ ነገር ተማምኜ ምናምን በግልጽ ነው ነገሮችን ማደርገው በዛ ነገር ተማምኜ አይነት ነገር ነው እያለ ያለውና ሰው ግን በቃ በብዙ መንገድ ነው የሚረዳው። በቃ ያለፈውን መልካም ነገሮች ትቶ አለ አይደለ በቃ ሰውን ለመጣል እናንተ ጥሩ ነው ብላችሁ ያሰባችሁት ነገር ሰዎች ጋር ምንም ጥሩ ነገር ላይሆን ይችላል ምናምን እና ሰው በቃ እንደዚህ ነው። ስለዚህ ዋናው የእናንተ መስማማት ነበረ ብሩኬና ብቻ እኔ ተስፋ አልቆርጥም። ግን እውነት በጣም እያዘንኩኝ ነው ቤተሰብ ገብቶ እንደዚህ እንትን በማለቱ። ግን ታብሌኑን መቼ ነው የተነሳችሁት ፎቶአችሁን? ለማንኛውም ሲቀጥል ደግሞ ሀይሚዬ ልብስ ይዛ እንዳልሄደች ነው የምናውቀው። እንዴት ነው ልብስ እየቀያየረች ነው ሀይሚዬ። ዛሬ ደግሞ ምር ብሎባት ውብ ሁና ባልዮም መሻአላ በጣም ውብ ሁና አምሮበት ነው የመጣውና መሻአላ ናችሁ እኮ ጨረቃዎቻችን። ግን ምን ዋጋ አለው? በቃ እንደዚህ ቁስል እያረጋችሁ ነው ልባችንን በየቀኑ በየጊዜውና አሁንማ ብሶባችኋል ጭራሽ ብጥብጥብጥ። እኔ ከዚህ ነገር ወታችሁ መቼ ሰላም እንደምትሆኑ ፈጣሪ ወቀው። ብቻ ግን በቃ ናፈቀኝ፣ ያ ጊዜ ናፈቀኝ። የምሬ ነው የምላችሁ ናፈቀኝ። የጨረቃዎቻችን ሰላም የሚሆኑበት ጊዜ ሁላቸውም ሶስተኛ ወገን ምንጥር ብለው ወጥተው በቃ እነሱ ብቻቸውን ሆነው በፍቅር የሚመጡበት ቀን ናፈቀኝ ነው የምላችሁና ዛሬ እንግዲህ ሀይሚዬ መታ የተናገረችው ነገር አለና እኔ ካንተ መለየት ፈልጌ አይደለም፣ የዛኔም አስገድዶኝ አይደለም። ግን ደግሞ ከነገሮች ለመራቅ ያሉት ነገሮች ሰላም ስላሳጡኝ እሱም ደግሞ እንደ ወንድም ስለተሰማው ነው። በሱም አትፍረድበት አይነት ነገር ብላ ነበር። እውነት ነው አይፈረድበትም። ግን ደግሞ ያው መጀመሪያ እኛ እንዳልነው መነጋገር ነበረበት ከብሩኬ ጋር። ግን ደግሞ አንቺም አንፈርድም፣ አንቺ ላይም መፍረድ አይቻልም። ምክንያቱም ያው በሰዓቱ እንግዲህ ወንድምም ነው። ብቻ ከባድ ነው በሰዓቱ እንደዚህ አይነት ነገር ውስጥ ስትገቡ ይከብዳልና በሀይሚዬ መፍረድ አይቻልም ማለት ነው። ግን ሀይሚዬ የዛኔ 2 ጊዜ ቪዲዮ ታማ የነበረና በማግስቱ የሰራው ቪዲዮ ላይ ብሩኬ ጥሩ ነገሮችን ተናግሮ ነበር። ማለት በቃ ነገሮችን ራስ በራሳቸው ተግባብተው ማስተካከል እንዳለባቸው እሱም ደግሞ እኔም ጥፋቴን አስተካክላለሁኝ እዚህ ጋር በእኛ መሀል የሚገቡ ልጆችን በሙሉ አይነ ስባቸው ነው ምንድነው እያጠፋሁ አስወግድልሻለሁኝ። ማንም በእኛ ህይወት ውስጥ ጣልቃ አይገባም ከዚህ በኋላ። ብቻ አንቺ ከጎኔ ሁኚ፣ ብቻ አንቺ ተረጅኝ፣ በቃ ምን ልሆንልሽ ከዚህ በላይ ምናምን ነገር ብሎ በቃ አለ አይደለ ብዙ ነገር ተናግሮ ነበር። እውነት ለመናገር ብሩኬ ማለት ነው በዛን ሰዓት እሺ በቃ ብሩኬ እኔ ያሉት ነገሮች ሰላም ስለነሱኝ ነው፣ በእኔ ማትፍረድብኝ። እዚህ ጋር እየመጡ ብዙ ህይወታችንን ለመበጥበጥ የሚሞክሩ ሰዎች አሉና ለነዛ ፊት እንዳትሰጣቸው ስላሰብኩኝ ነው። እና ከዚህ በኋላ በዚህ አይነት መንገድ እነሱን እንትን የምትላቸው ከሆነ የምታስወግዳቸው ከሆነ ከህይወት የምታስወጣቸው ከሆነና ድጋሜ ከዚህ ቤት እንዳይመጡ የምታስደርጋቸው ከሆነ እኔ ካንተ ጎን ነኝ፣ ችግር የለውም። በቃ ግን ድጋሜ ማንም እየመጣ አፉ እንዲከፍትብኝ አልፈልግም፣ የምታስከብረኝ አንተ ነህ ብላ ብትለው ኑሮ የምሬን ነው በቃ ይሄ ነገር ውስጥ አይገቡም ነበረ። ኤፍሬምም አይመጣም ነበረ፣ ሌላ አተካራ ውስጥ አይገቡም ነበር። ገባችሁ? ግን የዛኔም አሁንም ሀይሚዬ በቃ የዛኔም ልትቀበሉ አልቻለችም። በማግስቱ ደግሞ ምንድነው ዱባይ እንሂድ ብለከኝ ነበር እና ዱባይ እንሂድ በቃ ምናምን ነገር ብላ መታ ነበር ያያችሁት ማለት ነው። እና ያ ትኬት አሁን እኔ እንደ እንትኑ የተቆረጠ አይመስለኝም። ግን ደግሞ እንደ እነሱ እንደሚያስረዱን እንደተናገሩት እንደ ቪዲዮ አይደል አስተያየት የምንሰጠው። ከተቆረጠ አሁን ይሄ ልጅ የ2 ሰው ትኬት ከስሯል ማለት ነው አይደለ? ስለዚህ ለሀይሚዬም ቆርጦ ነበር፣ ለሱም ቆርጦ ነበር። ያ ትኬት እንግዲህ ሀይሚዬም ካልሄደች ብሎ ቀረ ብሩኬ ማለት ነው። ሶ የሁለት ሰው ትኬት ከስሯል። ከዛም በኋላ ሀይሚዬ ከስንት ጊዜ በኋላ እንግዲህ የራሷን ሀሳብ እንትን ብላ በቃ ሁሉን ነገር ትታ እንሂድ ምናምን ብላ ስትጠይቀው እሱ ደግሞ እንግዲህ ከዚህ በኋላ ሉዝ የማደርገው ነገር የለኝም፣ የማጠፋው ነገር አይኖረኝም፣ ከዚህ በኋላ ትኬት አልቆርጥም፣ በቃ ያሉትን ችግሮች እኔ ጓደኞቻችንም ጋር እንዳንቀያየም ብዬ እችም አብሳላትም ምናምን እየመጡ እንዳይበጠብጡን ብዬ ነበረ። አሁን ግን ኦልሬዲ ተበጥብጧል። በቃ ከዚህ በላይ ምንም የሚመጣብኝ ነገር የለም፣ እዚሁ ሆነን አብረን እንጋፈጥ፣ ብቻ ግን አንቺ ከጎኔ ሁኚ ነበር ያላት የዛን ሰዓት ማለት ነው። እንደዛ ሲላት ደግሞ ሀይሚዬ
በቃ ተቀየመሽ ማለት ነው። ለምን እሱ ሲፈልግ ብቻ ነው ወይ እንሂድ የሚለኝ አይነት ነገር ውስጥ ገባች። አሁን እዚህ ጋር በብሩኬ አይፈረድም። ምክንያቱም ይሄ ልጅ ሌላ ደግሞ እንደገና ሌላ ትኬት ቆርጦ እንደገና ሌላ ኧረ ይከብዳል እኮ ወዶቼ። ማንም እኮ እንትን አይለውም። ይሄ ዛሬ ስንት ነው የአንድ ሰው ትኬት የሚቆረጠው? እሱን ተውት፣ ግን አይደረግም ማንም። እናንተ የማታረጉትን ነገር የምሬን ነው፣ ሰው ላይ አትፍረዱ አንዳንዴና በቃ በዛ ሰዓትም ራሱ መሄድም አይጠበቅባቸውም። ብሩኬ እንዳለው እዛው ሆኖ ዋናው መሸሽ ሳይሆን ችግርን የነሱ መግባባት ነው። በቃ አሁን እኮ ችግሩን እያባባሰ ያለው የነሱ አለመግባባት ነው አይደለ? መጀመሪያ እነሱ ናቸው መግባባት ያለባቸው እንጂ እዛ ሳይግባቡ እዚህ ጋር መጥተው ምንድነው የሚያወሩት? አውርተው እኮ እዛ የማይግባቡ ከሆነ እኮ እዚህ መጥተው አውርተው መግባባት አይችሉም። ገባችሁ? ስለዚህ የዛኔ አልሄድም ማለቱ እንደ ጥፋት አላየሁትም ብሩኬ ማለት ነው። ምክንያቱም በቃ ኦልሬዲ ተበጥብጠዋል። ያ የተበጠበጡትን ነገር እንዳስተካከሉ መጀመሪያ እነሱ ሁለታቸው አንድ መሆን አለባቸው። እሱን እንደግፋለሁ። ከዛ በመቀጠል ግን ዛሬ ብሩኬ ማስተካከል ያለብህ ነገር ምንድነው? አይኖ ተናደህ ነው ብዙ ነገር ምናምን እንትን ያልከው የተናገርከው። በቃ እንደዛ መሆን የለበትም። ኤፍሬምን እንደዚህ አንተ ውለድላት፣ አንተ እንደዚህ በልላት ምናምን ነገር አይባልም። ሲጀመር ምንም ቢሆን ቤተሰብ ነው። ቤተሰብን በቃ ሪስፔክት ማድረግ አለበት ምናምን ማለት ነው። በእርግጥ እሱ አላከበርህም፣ አዎ። ግን ደግሞ ባያከብርህም አንተ ተሽለህ መገኘት አለብህ። አንዳንድ ጊዜ ሰው የሆነ ድንበር አልፎኛን ሲናገረንና በቃኛ ፐርሰናል ህይወታችን ላይ ገብቶ ለመበጥበጥ ሲሞክር ማለት በቃኛ ተሽለን ረጋ ብለን ምናምን ነገሮችን በብስለት ነው መመለስ ያለብን ማለት ነውና ብሩኬ እባክህ ተረጋጋ። ወደ ሌላ አሁን እኔ ብሩኬ ላይ እያነበብኩ ያለሁት ሁሉም ነገር ስልችት እንዳለው አይነት ሰው ነው። በቃ ማለት በቃ የሆነ እኔ እንጃ አላቅም። ብሩኬ አሁን እንደዚህ አታውቁትም አይደለ? በቃ የተረጋጋ ነው። በጣም ለሰው ክብር ያለው ልጅ ነው። በጣም ምርጥ ልጅ ነው ምናምን ገባችሁ? ዛሬ ግን በቃ በጣም ተናዷል። መጨረሻ ላይ አካባቢ እንዳያችሁት በጣም ነው የተናደደው። የምሬ ነውና ሀይሚዬ ደግሞ እንደዚህ ፈልጌ ነው የሄድኩት አይነት ነገር ስትለው ላይክ በቃ እኔ እንጃ ብቻ አላቅም። ብሩኬ እባክህ ተረጋጋ ወንድሜ ተረጋጋ። ያው ሀይሚዬም እንደተናገረችው ካንተ መለየት አፈልግም፣ ግን ደግሞ ሁኔታዎች በቃ ትንሽ እረፍት ላደርግ አይነት ብላ ሊሆን ይችላል። ግን ደግሞ እዛም ሆና የረፍት እያገኘች ነው ብዬ አላስብም። ምክንያቱም ሀሳቧ ሁሉ ልቧ ሁሉ አንተ ጋ ነው። ስለዚህ ሀይሚዬም በቃ ወደ ራስሽ ተመልሰሽ ወደ ቤትሽ ብትመለሺ ወንድምሽን አሳምነሽ በቃ ወንድሜ በቃ እኔ እሱን ወደዋለሁ አፈቅረዋለሁኝ ከሱ መለየት አልፈልግም። በዚህ ሰዓት ደግሞ በቃ መፍታት ያለብንን ችግሮቻችንን ተነጋግረን የምንፈታበትን መንገድ እንፈታለን። አንተ አትጨነቅ፣ አታስብ። ስለኔ ተጨንቀስ ስለኔ ያስበህ እንደሆነ አውቃለሁ። ግን እዚህም ሆኜ ሀሳቤ ሁሉ ከሱ ጋር ነው ያለው። ምክንያቱም በቃ እኛ ማለት ብዙ ነገር ያሳለፍን ልጆች ነን ብለሽ በቃ ኤፍሬምን አሳምነሽ ወደ ቤትሽ ብትመለሽ ባይነኝ። ከዛም በኋላ በቃ አብራችሁ ያለውን ነገር ብትፈቱ ችግሮቻችሁን። ብሩኬ ደግሞ በቃ ወደ ሌላ ውሳኔ ወደ ሌላ ነገር ተስፋ ወደ መቁረጥ ነገር ባትሄድ፣ ይሄን አክል የታገልክለትን ነገር በስከ መጨረሻ ተስፋ ቆርጠህ በቃ ወደ ሌላ ነገር ውስጥ ባትገባ መልካም ነው። ታገሳት። ሀይሚዬም አንተ መለየት አትፈልግም። በጣም እንደምትወድ እንደምታፈቅር ታውቃለህ። ስለዚህ ነገሮችን ተረጋግተህ ብትፈታቸው መልካም ነው። ከዚህም በኋላ ደግሞ ከኤፍሬም ጋር ሰጣ ገባ ውስጥ ገብተህ ሌላ ብጥብጥ ውስጥ ሌላ እጅ መሰንዘር ምናምን ውስጥ ባገባ መልካም ነው። ነገ ጧት እናንተ አንድ ላይ ስትሆኑ እኮ ይሄ አንተም አማሽ ነህ፣ እሱም ደግሞ ምንድነው የሚባለው የእህት ወንድም ብቻ አላቅም። ዞሮ ቤተሰብ ትሆናላችሁ ነገ ጧት ማለት ነው። ስለዚህ እንዴት ነው ቤተሰብ ከምትሆነው ሰው ጋር እንደዚህ መሆን የለብህም። በቃ ሁሉን ነገር በይቅርታ ፈታችሁ ወደ ራሳችሁ ተመልሳችሁ ምናምን ቅመሜን በመሀል እንደዚህ ባትጎዳ መልካም ነው። አንቺም ደግሞ አስበሽበት ነገሮች ምናምን በቃ እሱን ብሩኬንም አሁን ብሩኬን ሲናገረው ለምን በቃ እኔንስ ሲናገረኝ ለምን ዝምት ያለሽ አለ እና እኔ እንዴ እሱንም እንደዚህ እንድትለው አልፈልግም፣ እንድትልለት ይፈልጋል። ገባችሁ? ብሩኬ በቃ እሱንም እንደዚህ እንድትናገረው አልፈልግም። ስንት ነገር አብረን ያሳለፈን ልጆች ነን። አንተም ወንድሜ ተረጋጋ፣ አንተም ተረጋጋ እንድትል ይፈልጋል። ግን ሙሉ ለሙሉ ዛሬ የሆነ እንትን ስትል በቃ አለ አይደለ ብሩኬ ተሰምቶታል። ታውቃላችሁ። ለማንኛውም ዞሮ ብሩኬም ተረጋጋ፣ ሀይሚዬም አስቢበትና ወደ ራሳችሁ ተመልሳችሁ ባካችሁ አንድነታችሁ ነው ደስ የምትሉት የሚያምርባችሁ ምናምን ወደ አንድነታችሁ ብትመለሱ መልካም ነው። ከዛ ውጪ
አትጨናነቁ ውዶቼ፣ ጨረቃ ፋሚሊ አታስቡ። እንግዲህ ፈጣሪ ያለው ነው የሚሆነው። አትጨናነቁ በቃ።